በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰበሐ ምሕረቱ በላዕሌነ። ምሕረቱንና ቸርነቱን ይቅርታውን በሕይወታችን ላይ ያጸናልን የአበው አምላክ እግዚአብሔር ስለ በጎ ቸርነቱ ሁሉ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም፣ የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ሰማዕታት፣ ጻድቃን ረድኤትና በረከት አይለየን። ብፁዕ አባታችን አቡነ አብርሃም የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ክቡር መላከ ሰላም ኤፍሬም ሙሉዓለም የባህር ዳር ሀገረ ስብከት ስራ አስኪያጅ፣ ክቡር መላከ ብርሃን ፍስሐ ጥላሁን የባህር ዳር ሀገረ ስብከት ጸሐፊ፣ ክቡር መላከ ምሕረት ግሩም አለነ የሰሜን ጎጃም ሀገረ ስብከት የስብከተ ወንጌል ኃላፊ፣ የተከበራችሁ አባቶቻችን ሊቃውንት፣ መምህራን፣ ካህናት አባቶች፣ የገዳማት የአድባራት አስተዳዳሪዎች፣ የቅድስት ቤተ ክርስቲያን የድህነት ማህበሯ የምትሆኑ ምዕመናን፣ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንዴት ዋላችሁ? እንደምን አመሻችሁ? ቸርነት ገንዘቡ የሆነ ፈጣሪያችን ለዚህ ቀን ስላደረሰን በምህረቱም ስለሰበሰበን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ ለዚህም ምስክሬ ማርያም ናት በሚል ርዕስ እንማማራለን። ከአሁን በፊት ያስተማሩት መምህር ሲያስተምሩ ስላልነበርኩ ካስተማሩት ግን ተምረናል በሉ። በሌላ ርዕስ ነው፣ እግዚአብሔር አውጥቶኛል ማለት ነው። እሺ እስኪ በሉ ሁላችሁ ለዚህም ምስክሬ ማርያም ናት በሉ። ደጋሙ በሉ። ሶስተኛ በሉ። ለዚህም ምስክሬ ማርያም ናት። ሁል ጊዜ በዘወትር ጸሎታችን የምንጸልየው ጸሎት ነው። መጀመሪያ ጸሎት ስንጸልይ የምንናገረው ጸሎት ነውና ዲያብሎስን እክድሃለሁ በቅድስት ቤተ ክርስቲያን ፊት ሆኜ ዲያብሎስ ሆይ እክድሃለሁ፣ አንተን ለመካዴ ደግሞ ምስክሬ ማርያም ናት ብለን ነው ጸሎት የምንጀምረውና ይህንን ርዕስ እንድንማማር ብፁዕ አባታችን አቡነ አብርሃም ይህንን ጉባኤ ሲያዘጋጁ የጉባኤው መሪ ቃል ለዚህ ምስክሬ ማርያም ናት የሚል ነው። ስለዚህ ያንን መሰረት አድርገን አባታችን እንዳዘጋጁት እግዚአብሔር እንደፈቀደ እንማማራለን ማለት ነው። እግዚአብሔር ከሁላችን ጋር ይሁን። እንግዲህ አአትብ ገጼ ወኩለንታየ በትእምርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እንዘ አአምን ወእትመሐፀን እክህደት ከሰይጣን በቅድመ ዛቲ እሜ ቅድስት ቤተ ክርስቲያን። በአብ በወልድ በመንፈስ ቅዱስ ስም አምኜ ፊቴንና መላ ሰውነቴን አማትባለሁ። በቅድስት ቤተ ክርስቲያን ጸሎት እያመንኩና እየተማጸንኩ ሰይጣን ሆይ እክድሃለሁ፣ አንተን ለመካዴ ደግሞ ምስክሬ ማርያም ናት ብለን ጸሎት እንድንጀምር አበው በስርዓታቸው ስርዓተ ጸሎትን ከመጀመር በፊት ማንም ሰው የእግዚአብሔር ለመሆኑ ከዲያብሎስ ለመላቀቁ ድንግል ማርያምን ምስክር አድርጎ ለጸሎት እንዲቆም አባቶቻችን ስርዓት ሰርተውልናል። ለምንድን ነው ለዚህ ምስክሬ ማርያም ናት ብለን ጸሎት እንድንጀምር አባቶቻችን ያዘዙን? የመጀመሪያው አጭር እያደረኩ ሐሳቤን ለወደ እናንተ ለማድረስ እንደ እግዚአብሔር ፈቃድ እሞክራለሁ። እመቤታችን ቅድስት ድንግል ማርያም ለእኛ ለኦርቶዶክሳውያን ለክርስቲያኖች እውነተኛ ምልክትና ምስክራችን ናት። በእውነት ብፁዕ አባታችንም
ድንቅ አደረጉ። ይህንን ርዕስ መርጠው ጉባኤ ማዘጋጀታቸው አንድ ኦርቶዶክሳዊ ክርስቲያን በሕይወቱ ዘመን ዲያብሎስ ለሚያቀርብበት ጥያቄም በዲያብሎስ ወንበዴ ፊት ሲያልፍ አውጥቶ የሚያሳየው የይለፍ የመንፈሳዊ የይለፍ ደብዳቤ ድንግል ማርያምን ማሳየቱ ነው። ድንግል ማርያምን ምልክቱ አድርጎ የሚያሳይ ሰው በእርግጥም የእግዚአብሔር መሆኑ በዚያ ይታወቃል። እና ኦርቶዶክስ በዘመኗ ሁሉ የቆመችበት አስተምህሮ ድንግል ማርያምን የነገረ እግዚአብሔርና የነገረ ክርስቶስ ትምህርት ምልክት አድርጋ ማቅረቧ ነው። እና ኦርቶዶክስ የቆመችው እዚህ ላይ ነው። ይህን እያሰብን እንድንኖር በዚህ ስም ራሱ ጉባኤ መዘጋጀቱ ድንቅ ነው። እመቤታችን የምን ምስክር ናት? አንደኛው እናታችን ቅድስት ድንግል ማርያም የእግዚአብሔር አብ ምስክር ናት። እመቤታችን የእግዚአብሔር አብ ምስክር፣ የእግዚአብሔር አብ ምስክር፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ እግዚአብሔር ብለን የምናምነው አምላክ ውእቱ አብ፣ አምላክ ውእቱ ወልድ፣ አምላክ ውእቱ መንፈስ ቅዱስ ወኢይትበሃሉ ሰለስተ አማልክተ አላ አሐዱ አምላክ ይላል ቅዱስ አትናቴዎስ ሲናገር በሃይማኖተ አበው። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ሶስት አምላክ ግን ብለን አናምንም፣ አንድ አምላክ ነው። እነዚህ አብ፣ ወልድ፣ መንፈስ ቅዱስ ሶስቱ አካላት የተገለጡት በቅድስት ድንግል ማርያም ንጽሕናና ቅድስና ምክንያት ከሶስቱ አካላት አንዱ አካል ከአባቱ እሪና ሳይለይ ከመንበረ መንግስቱ ሳይጎድል በባሕርይ ጌትነቱ እንደጸና ከቅድስት ድንግል ማርያም ሰው ሆኖ መገለጡ ነው አብ ወልድ መንፈስ ቅዱስን እንድናውቅ የሆነ። በዚህ ምክንያት ነው እመቤታችን ወትሜህሮሙ ሰይደ ለስሉስ ማሕየዊ አዳኝ መድኃኒት ስለሚሆኑ ስለ አብ ስለ ወልድ ስለ መንፈስ ቅዱስ የሃይማኖት ምስክር ሆና እንዲሰገድላቸው እንዲመለኩ ምስክር ሆና የምትቆም የሃይማኖት መምህርት የምስጢረ ሥላሴ ምልክት ማርያም ናት። በብስራት አብ ወልድ መንፈስ ቅዱስ የተገለጡ በሷ ነው። በፊት አምላከ አብርሃም፣ አምላከ ይስሐቅ፣ አምላከ ያዕቆብ ተብሎ ለሙሴ በኦሪት ዘጸአት ምዕራፍ 3 ላይ ከመገለጡ በቀር እኔ እግዚአብሔር ነኝ፣ የአብርሃም የይስሐቅ የያዕቆብ አምላክ ነኝ። አምላክ አብርሃም የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ብሎ ሶስት ጊዜ አምላክ ብሎ ስለ ሶስት አካል አንድ እግዚአብሔር ብሎ ስለ አንድ ጌትነቱ ተናገረ። ግን በምስጢር ነው። በኢሳይያስ ቅዱስ 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 እግዚአብሔር ጸባዖት ፍጹም ምሉ ሰማያት ወምድረ ቅድሳት ስብሐቲከ አሸናፊ እግዚአብሔር ሆይ ቅዱስ 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 ተብለህ የምትመሰገነው ምስጋና በሰማይና በምድር በአየርና በእመቅ የመላ ነው ብለው ትንቢተ ኢሳይያስ ምዕራፍ 6 ላይ አንድ ቅዱስ ስለ አብ አካል፣ ሁለት ቅዱስ ሁለተኛውን ቅዱስ ስለ ወልድ አካል፣ ሶስተኛውን ቅዱስ ስለ መንፈስ ቅዱስ አካል ወይደግሙ ብሂለ እግዚአብሔር ጸባዖት እግዚአብሔር ጸባዖት የሚለውን ግን አይደግሙትም፣ እግዚአብሔር በባሕርዩ አንድ ነውና ይላል አባ ጊዮርጊስ ሲተረጎም። አንዱን ቅዱስ ለአብ፣ አንዱን ቅዱስ ለወልድ፣ አንዱን ቅዱስ ለመንፈስ ቅዱስ አካላዊነት ሰጥተው እግዚአብሔር የሚለውን ግን አይደግሙትም። በእግዚአብሔርነት በጌትነት በባሕርይ በሕልውና አንድ ስለሆኑ ሶስቱ። ይህ በሐዲስ ኪዳን በምስጢር በብሉይ ኪዳን ተሰውሮ የነበረው በሐዲስ ኪዳን በድንግል ማርያም ጆሮ ተገልጦ ተሰማ። መንፈስ እግዚአብሔር ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልል ለኪ። እነሆ መንፈስ እግዚአብሔር እግዚአብሔር መንፈስ ቅዱስ መንፈስ ብሎ መንፈስ ቅዱስን እግዚአብሔር ብሎ አብ ኃይለ ልዑል ብሎ ደግሞ ወልድን የልዑል ኃይል ይጋርልሻል፣ የእግዚአብሔር መንፈስም ባንቺ ላይ ይመጣል። እግዚአብሔር የሚለው አብን፣ መንፈስ የሚለው ወልድ፣ የልዑል ኃይል የሚለው ደግሞ ወልድን እስመ ክርስቶስ ኃይለ እግዚአብሔር ውእቱ ይላል ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 1 ላይ ክርስቶስ የእግዚአብሔር አብ ኃይል ነው።
ብሎ እንደተናገረ የልዑል ኃይል ያለው ወልድን ነው። እነዚህ ሦስቱ አካላት ለመጀመሪያ ጊዜ ተገልጠው የተሰሙት በቅድስት ድንግል ማርያም ጆሮ ነው። ከዚያ በኋላስ እርሷ ወለደችው። ወልዳስ እሱ ስለ አባቱ ነገረን። የዮሐንስ ወንጌል ምዕራፍ 1 ቁጥር 18 እንድትመለከቱት ለእግዚአብሔር ሳልወ ዘርእዮ ግሙራ አላ ወልድ ዋሕድ ዘሃለው ውስተ እጽናሁ ውእቱ ነገረነ። እግዚአብሔርን ያየው ማንም የለም በአባቱ እቅፍ ማለት እሪና ጸንቶ የሚኖር አንድ ልጁ ስለ አባቱ ነገረን እንጂ። ማቴዎስ ወንጌል ምዕራፍ 11 ላይ ምን ብሏል? አልቦ ዘየአምሮ ለወልድ ዘይንበለ አብ ወአልቦ ዘየአምሮ ለአብ ዘይንበለ ወልድ ወለዘፈቀደ ወልድ ይከስት ሎቱ። አብን ያለ ወልድ የሚያውቀው የለም፣ ወልድንም ከአብ በቀር የሚያውቀው የለም። ነገር ግን ወልድ ለፈቀደው ፈቃዱ ለወልድ ለቀናለት ወልድም ለፈቀደለት ሰው እሱ የአብ የወልድ የመንፈስ ቅዱስን ምስጢር ይገልጥለታል እንጂ ብሎ እንደነገረን አብን ስለ አብ ነገረን። አባቴ ላከኝ፣ አባቴ ላከኝ፣ አባቴ አከብርሃለሁ፣ አባቴ እያለ እያስተማረ ስለ አብ ነገረን። የት? ከድንግል ማርያም ተወልዶ እቴኑ ለክሙ ጰራቅሊጦስ መንፈሰ ጽድቅ ዘይክል ዓለም ሲሆቶ ዓለም ገንዘብ ሊያደርገው የማይቻለውን የእውነት መንፈስ ጰራቅሊጦስን እልክላችኋለሁ ብሎ ዮሐንስ 14 ላይ ስለ መንፈስ ቅዱስ ደግሞ ነገረን። ከማን? ከድንግል ማርያም ተወልዶ። ድንግል ማርያም አብን ወልድን መንፈስ ቅዱስን እንድናውቅ መጽሔተ ሃይማኖት የሃይማኖት ምስክር ናት። አብ ወልድ መንፈስ ቅዱስን እንድናውቅ ከእሷ በመወለዱ ማለት አልቦ ዘአእመሮሙ ለሥሉስ ቅዱስ ዘይንበለ እምድኅረ ተሰገወ ወልድ ዋሕድ እምቅድስት እሙ። ተቀዳሚ ተከታይ የሌለው ወልድ ከድንግል ማርያም ከመወለዱ አስቀድሞ አብና መንፈስ ቅዱስን ወልድን ያወቃቸው ከቶ ማንም የለም ብሎ ቅዱስ ጎርጎርዮስ እንደነገረን አብ ወልድ መንፈስ ቅዱስ የሚል ስም ያወቅ ነው በአካላቸው የተገለጹልን ከድንግል ማርያም ወልድ ከተወለደ ወዲህ ነውና ድንግል ማርያም የሃይማኖታችን መነጽር፣ የሃይማኖታችን መምህርት። አባ ጊዮርጊስ ሲናገር ኦ ሰሌዳ መለኮት ይላታል። አንቺ የምስጢረ መለኮት ሰሌዳ ነሽ፣ ሃይማኖት የታወቀብሽ መሰረተ ሃይማኖት ወድድ አሚን፣ የሃይማኖት መሰረትና ግድግዳ የእምነት ጣራና ግድግዳ አንቺ ነሽ ብሎ እንዳመሰገናት እመቤታችንን መሰረተ ሃይማኖት የምንልበት ምክንያት ሃይማኖትን ከሷ ወዲህ ተምረነዋል፣ ከሷ ወዲህ አውቀነዋል እና ነው። ከዚህ የተነሳ ጌታ ራሱ ምን ብሏል? አነ ውእቱ ፍኖተ ጽድቅ ወሕይወት፣ እኔ እውነት ሕይወትና ጎዳና ነኝ። አልቦ ዘይክል መጺአ ኀበ አብ ዘይመን እንተ ኀቤ፣ በእኔ በኩል ካልሆነ በስተቀር ወደ አብ መምጣት የሚችል የለም ይላል ዮሐንስ 14:6 ላይ። እኔ መንገድ ነኝ፣ በእኔ በኩል ካልሆነ ወደ አብ መምጣት የሚችል የለም ማለት እኔ ልጅ ነኝ ብዬ ባልገለጥና እኔ ባላስተምር አብን የሚያውቀው የለም፣ ወይም የኔን የባህሪ ልጅነት ሳያምን አብን የባህሪ አባት ነው ብሎ ማመን የሚቻለው የለም ብሎ እንደነገረን ስለ አባቱ ነገረን። የሃይማኖት ልብ ሰጠን፣ የመንፈስ ቅዱስን ሕልውና አስተማረን። ክርስቶስ ከድንግል ማርያም ተወልዶ ሃይማኖትን የምንሸከምበትን ልብ ሰጥቶን አረገ። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ እንደነገረን ምን ብሎ ነው ያስተማረን? ቅዱስ ዮሐንስ በመልእክቱ ነአምር ከመ መጽአ ወልደ እግዚአብሔር ወወሀበነ ልበ ከመ ናእምሮ ለእግዚአብሔር በጽድቅ ወሀለውነ በአሚን በወልደ እግዚአብሔር ዘውቱ እግዚአብሔር ዘበአማን። የእግዚአብሔር ልጅ እንደመጣ ሥጋ ለብሶ እንደመጣ እግዚአብሔርን እናውቅ ዘንድ ልብ እንደሰጠን እናውቃለን። እውነተኛ በሆነው በእግዚአብሔር ልጅ በማመን እስከ ዛሬ ድረስ ጸንተን እንኖራለን። እርሱም እውነተኛ የባህሪ አምላክ ነው ይላል። ስለዚህ ይሄን ልብ ነው የሰጠን። ከማን? ከድንግል ማርያም ተወልዶ። እግዚአብሔርን ከድንግል ማርያም በፊት አባቶች አምልከውታል፣ አውቀውታል፣ ሰግደውለታል፣ መሥዋዕት ሰውተውለታል፣ ፊት ለፊት አነጋግሮታል፣ በአምደ ደመና ተነግሯቸዋል። ሊረዱት ግን አልተቻላቸውም። ሙሴን ይዘህ ተናገሮ በአምደ ደመና
ርኢክዎ ወስኢንኩ ጠይቆቶ። በደመና አምድ የተነጋገረው ሙሴ ራሱ እግዚአብሔርን አየሁት ግን አልተረዳሁትም አለ። ሌሎችም ነቢያት እየጠቀሰ ቅዱስ ያሬድ እንዲህ ይላል። ዮሐንስም ያጠመቀው እንዲህ አለ፣ አየሁት አልተረዳሁትም አለ። ከድንግል ማርያም ግን ተገልጦ ተረዳን፣ ታወቀው እንደ መጠናችን። እሷም ቢሆን በእርግጥ የባህሪ ጌትነቱን አትረዳም። ሰው ሊያውቀው የሚገባውን ግን የመጨረሻውን እውቀት ከእግዚአብሔር ለሰው የተሰጠውን የመጨረሻውን እሷ ታውቃለች። ባህሪውን ግን ራሱ ያውቃል። ለዚህ ነው ማርያምን ተጸረጥቶ በከርሳ እመቤታ በማኅፀኗ የወሰነችው ድንግል ማርያምን አየሁት ግን አላወቅኩትም አለች። ነገር ግን ከመዘይ ሰቲ ነጥበጠል ሙስተቀላይ ብዙ ከሰፊ ውቅያኖስ ሄዶ ጠብታ ውሃ ለጥሙ ያህል እንደሚጠጣ ሰው ለሃይማኖት ያክል የምናውቀውን የእግዚአብሔርን እውቀት ያወቅነው ከድንግል ማርያም ወዲህ ነው። ስለዚህ ድንግል ማርያም የእምነታችን ምስክር ናት። ምስጢረ ሥላሴ እንድናውቅ ምልክት ሆናናለች። ለአካላት ሰጥተን ስንናገር ግን የአብ ምስክር ናት። አባ ጊዮርጊስ እንዲህ ብሎ ይናገራል። ልደት ቀዳማዊ ታውቀ በዳህራዊ ልደት፣ ፊተኛው ልደቱ በኋለኛው ልደት ታወቀ ይላል። ከአብ የተወለደውን ልደት ከድንግል ማርያም በተወለደው ልደት አወቅ ነው። ሊቁ ሲናገር መልሶ ለዳህራዊ ልደቱ አመንከሮ ወለቀዳማዊ ልደቱ አመስጠሮ። የኋለኛውን ልደቱን ድንቅ አደረገው፣ ቀዳማዊ ልደቱን ደግሞ ስውር አደረገው፣ አረቀቀው፣ ልቡና እንዳይደርስበት አደረገው ይላል። ከድንግል ማርያም ሲወለድ ከአብ እንዴት ብሎ ተወለደ የሚለውን አወቅ ነው። እንዴት ብሎ ነው ከአብ ያለ እናት የሚወለድ ብለን ስንጠይቅ እንኳንስ ከአብ ከድንግል ያለ አባት ተወልዶ የለምን ብለን ከአብ የተወለደው ልደት ከድንግል ማርያም በተወለደው ልደት አወቅ ነው። ድንግል ማርያም ከዘመን አስቀድሞ የነበረው እውቀትን ያወቅንባት ማኅተም ነው። እሷ ባትወልድ ኖሮ እንዴት አድርገን እናውቀው ነበር? ጎርጎርዮስ ሲናገር ልጄን ስሙት ብሎ አብ የተናገረው ምስክርነት ሲተረጉም ሃይማኖተ አበው ምዕራፍ 8 ላይ ኢትህስሱ ሎቱ እመ በውስተ ሰማይ ወኢትህስሱ ሎቱ አበ በዲበ ምድር። ለዚህ ለአንድ ልጄ ለወልድ በሰማያዊ ልደቱ አባት አለው አትበሉ፣ ለምድራዊ እናት አለው አትበሉ፣ ለምድራዊ ልደቱ አባት አለው አትበሉ። ለሰማያዊ ልደቱ እናት ለምድራዊ ልደቱ አባት አለው እንዳትሉ። ይሄ ልጄ ቀዳማዊ ነው ዳህራዊ ነው ብሏል አብ ብሎ ጎርጎርዮስ ይመሰክራል። ሳዊሮስም ሲናገር ሰማይ ምድር ሆነ ምድር ሰማይ ሆነ ወኮነ ሰማይ ዓለመ ወዓለምሂ ሰማይ ሆነ። ዓለም ሰማይ ሆነ፣ ሰማይ ዓለም ሆነ። ጎል ጽርሐ አርያምን ጽርሐ አርያም ጎልን ሆነ። እስመ እግዚአብሔር ኮነ ሰብአ በውስተ ምድር፣ እግዚአብሔር በዚህ ዓለም ሰው ሆኗልና። ለዘወለዱ አብ በምስጢር ዘይትረከብ ወለደቶ ቅድስት ድንግል በምስጢር ዘይትረከብ። አብ በማይመረመር ምስጢር የወለደውን ድንግል ማርያም በማይመረመር ምስጢር ወለደችው። ለቀዳማዊ ልደቱ እናት ያልነበረው አምላክ በምድር ደግሞ አባት ሳይኖረው ተወልዷልና የሰማዩ ልደት በምድር በካልእነት ስለተደገመ ወልድ ባለ ሁለት ልደት ስለሆነ ሰማያዊ አምላክ በምድር ቢገኝ ወስብሐትኒ በውስተ ሰማይ ኮነ በዲበ ምድር፣ በሰማይ ያለው ረቂቅ የመላእክት ምስጋና በምድር ተደረገ። ስለዚህ ድንግል ማርያም አብን መሰለች፣ ለአብ ምልክት ሆነች። አብም ያለ እናት ወለደ፣ እሷም ያለ አባት ወለደችው። አምላክ ልጅ ያለው አብ ብቻ ነው። አምላክ ልጅ ያላት ድንግል ማርያም ብቻ ነው። የአምላክ አባት አምላክ እግዚአብሔር አብ ነው። ድንግል ማርያም ደግሞ ሰው ሆና ፈጣሪዋን የወለደች ናት። ፍጡር ናት፣ የፈጣሪ ግን እናት ናት። ድንግል ወለደቶ ለገባሪሃ፣ ድንግል ፈጣሪዋን ወለደች።
እሱ ደግሞ እናቱን ፈጠረ ብሏል ቅዱስ ኤፍሬም። ከዚህ የተነሳ እመቤታችን የአብ ምስክር ናት። አብ በማቴዎስ ወንጌል ምዕራፍ 3 ቁጥር 17 ላይ ልጄ የሚላችሁን ሁሉ ስሙት፣ ወሎቱ ስምዕዎ ልጄን ስሙት አለ። ድንግል ማርያም ደግሞ የዮሐንስ ወንጌል ምዕራፍ 2 ላይ ኩሎ ዘይቤለክሙ ግበሩ፣ ልጄ የሚላችሁን ስሙ አለች። የአብ ምልክት ናትና እመቤታችን ቅድስት ድንግል ማርያም። ስለዚህ ዲያብሎስን ትተን አብን ለማመናችን ምስክር ናት። እመቤታችን እምነትን የምትጋርድ አይደለችም፣ እምነት የሚገለጥባት ነው። ሁለተኛ የወልድ ምልክት ናት ቅድስት ድንግል ማርያም። ቅዱስ ዮሐንስ አፈወርቅ ሃይማኖተ አበው ምዕራፍ 67 ቁጥር 31 ላይ እንደነገረን ወእሰብክ እመንገለ ድንግልናሃ ለማርያም፣ የወልድን የባህሪ አምላክነትና ተዋሂዶ በእናቱ ድንግልና እሰብከዋለሁ ይላል ቅዱስ ዮሐንስ አፈወርቅ። የክርስቶስን ተዋሂዶ በእናቱ ድንግልና አስተምራለሁ። እንዲህ አላለንም ቅዱስ ጳውሎስ? ሊነሰ እንሰብክ ክርስቶስ አለ ዘተሰቅለ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን አለ። አንደኛ ቆሮንቶስ ምዕራፍ 1 ላይ የተሰቀለውን ክርስቶስ እንሰብካለን። የኦርቶዶክስ ተዋሕዶ ቤተክርስቲያን የስብከቷ መጀመሪያም ማዕከሏም መጨረሻዋም ክርስቶስ ነው። ክርስቶስን ግን በእናቱ ድንግልና ትሰብከዋለች። እናቱን እያሳየች የእናቱን ድንግልና ማስረጃ እያደረገች ክርስቶስን የምትሰብክ ቤተክርስቲያን ነው። እንዴት አድርጎ ነው? እሱ አምላክ ነው። ኢተመይጠ መለኮት ሀበ ህላዌ ትስብእት ወህላዌ ትስብእትኒ ሀበ ህላዌ መለኮት። እሱ ሰው ሲሆን ስጋን ከድንግል ማርያም ሲዋሃድ መለኮታዊ ባህሪው ወደ ስጋ አልተለወጠም፣ ስጋም ወደ መለኮታዊ ባህሪ አልተለወጠም። ግን አንድ ነው። ክርስቶስ ሁለት አይደለም። አምላክ ሰው ሆኗል። ሰው ከአምላክ ጋር ተዋህዶ ጌትነትን ገንዘቡ አድርጓል። ክርስቶስ አንድ ነው። ግን አምላክነት ወደ ሰውነት አልተለወጠም፣ ሰውነት ወደ አምላክነት አልተለወጠም። ክርስቶስ ማለት በራሱ አምላክ ወሰብ ህቡረ በተዋሂዶ ማለት ነው። አምላክ እና ሰው በተዋሂዶ አንድ አካል አንድ ባህሪ ሆኗል ማለት ነው። እይደለወኒ እስምዮ ለቃለ እግዚአብሔር ክርስቶስ ዘእንበለ ትስብእት ወይለ ትስብእት ዘእንበለ ቃል። ቃልን ያለ ስጋ ብቻውን ክርስቶስ ብዬ አልጠራውም፣ ስጋን ያለ ቃል ብቻውን ክርስቶስ ብዬ አልጠራውም ይላል ቅዱስ ቄርሎስ። ክርስቶስ ማለት የተዋሃደ ማለት ነው። ክርስቶስ ማለት ቅቡ ክርስቶስ ቢል ቅቡ ማለት ነው። ቅቡ ማለትም ስጋን ለብሶ ጌትነቱን የገለጠ ማለት ነው። ስጋን ተዋህዶ ጌትነቱን የገለጠ በተዋሂዶ ራሱን ያከበረ እመንገለ ስጋው ክቡር የተባለ ክብር ሳይገባው ስጋው ነሳኢ ስለሆነ ያ ስጋ የባህሪ ጌትነትን ገንዘብ በማድረጉ ምክንያት ክቡር የተባለ ከብረ ተለዓለ ሀይሰ ወረሰ ነግሰ መባል ገንዘብ ያደረገ ነገሰ ከበረ የተባለለት ክብር የማይቀበል ሲሆን ነዳያን የምንሆን እኛን ከፍ ለማድረግ ክብር የመቀበል ተግባሩ የሆነ ስጋን ተዋህዶ ራሱ ስጋውን ያከበረ ለሊሁ አንገሶ ለስጋ ወረሰ ያለ ምስሌው የገዛ ስጋውን ከራሱ ጋር አዋሂዶ አንድ አካል አንድ ባህሪ ያደረገ ስለዚህ ክርስቶስ ይባላል። ልብ በሉ ነገሩን ትንሽ ያው ሰበሰብኩት መሰለኝ፣ ግን ቀላል ነው። አይዟችሁ፣ ሁልጊዜም ቀላል ነገር መስማት አትፈልጉ። አንዳንድ ጊዜ እንብሰሉና ጥሬ ቆርጡ ነው። እንደዚህም ብሎ ሁልጊዜ ገንፎ እየዋጡ መኖር ተገቢ አይደለም። ሁልጊዜ ገንፎ የምናወጣችሁ ከሆነ ልጅ ናችሁ ማለት ነው። አልበሰላችሁም። ልጅ ነው መሆኑ የምትፈልጉት እንዴ? ብሰሉ እንጂ እናንተ ጥርስ አውጡ እንጂ እናንተ እንዴ ዝም ብላችሁ ሁልጊዜ ጌታ እንጀራ ያበላል ልንላችሁ ነው? ሃይማኖታችሁን ማወቁ እንጂ ከበድ ያለ ነገርም ስሙ እንጂ። በተቻለ መጠን ግን አቅልየዋለሁ። ከዚህ በላይ ባቀለው እኔ ራሴ እቀላለሁ። ምን ይሆናል ትላላችሁ? ጸልዩ። ደግሞ ልትማሩ ስትመጡ ወደ ጉባኤ እንደዚህ ዝም ብላችሁ እየተገማሸራችሁ አትምጡ። አይነ ልቡናዬን አብራልኝ፣ የነፍሴን ገበያ ገብቼ ለመመለስ አውቀኝ። ጌታዬ ጆሮዬን ክፈትልኝ፣ ሸካራውን አንተ አለዝብልኝ፣ እንድሰማው አድርገኝ፣ ወደ አንተ ሳበኝ፣ እከተልሃለሁ፣ በረድኤትህ አቅርበኝ በል።
እንዲህ ስንል እግዚአብሔር ልቡናችን ያበራዋል። እውነት የምንነግረን እዚህ መሰብሰብ የሚጠቅመን አንዱ እኮ ለዚህ ነው። ሁላችን ኃጢአተኛ ብንሆን 1፣ 4፣ 5 ቀን ሰው አይጠፋም። ስለነዚያ ቀኖች የሚወርድ መንፈስ ቅዱስ የእኛንም ልብ ያበራል። በጋራ መሰብሰባችንን ለዚህ ነው እግዚአብሔር ልባችንን ያበራልን። ስለዚህ ባጭሩ እንደ ወደ እናንተ ቅርብ ለማድረግ ቃል ሥጋ ሆነ በልስቱ ሁላችሁ ቃል ምን ሆነ? ዮሐንስ ወንጌል ምዕራፍ 1 ቃል ሥጋ ሲሆን ሥጋ ወደ ቃል አልተለወጠም። ምን አላለም አልኳችሁ? አልተለወጠም። ምክንያቱም አምላክ አይለወጥም። ሥጋንም ደግሞ ወደ አምላክነት አልለወጠውም። ለምን? በተአቅቦ ይጠብቀዋል ባለበት እንዲጸና። ግን ደግሞ ሁለት አይደለም። አምላክ ወደ ሰውነት አልተለወጠም፣ ሰውነት ወደ አምላክነት አልተለወጠም። ክርስቶስ ግን አንድ ነው። ሁለት ደግሞ አይደለም። ሁለት አይደለም፣ አንዱ ወደ አንዱ አልተጠፋፋም፣ አልተጨፈለቅም። አንድ አካል አንድ ባህሪ ነው። ግን ደግሞ አንዱ አንዱን አላጠፋም፣ አልጠቀለለም። ተዋህዶ ማለት እሱ ነው። አምላክነት ወደ ሰውነት፣ ሰውነት ወደ አምላክነት አልተለወጠም፣ ግን አንድ ነው። ልብ በሉ። ድንግል ማርያም እናት ስትሆን ድንግልና አልቀረባትም። ድንግል ስትሆን እናትነት አልቀረባትም። በእናትነቷ ምክንያት ድንግልናዋ ወደ እናትነት አልተለወጠም። በድንግልናዋ ምክንያት እናትነት አልቀረባትም፣ ግን አንድ ናት። በዚህ ድንግልናዋ በተዋሕዶ እናትነትን ከድንግልና ድንግልናን ከእናትነት አስተባብራ አስተካክላ ይዛ በመገኘቷ ድንግል ማርያም የወልድ የተዋሕዶ ምስክር ናት ማለት። አምላክነት ላለመለወጡ ድንግልናዋ አለመለወጡ፣ ሰውነት ወደ መለኮትነት ላለመለወጡ ደግሞ እናቱን መገኘቷ፣ ሁለት ላለመሆኑ ድንግል ማርያም አንድ መሆኗ የተዋሕዶ ምስክር ናት። ያለ ድንግል ማርያም ሃይማኖት እንዴት ሆኖ ይሰበካል? ለዚህ ነው ቅዱስ ጎርጎርዮስ ነባቢ መለኮት ድንግል ማርያምን ወላዲት አምላክ ብለው የማያምኑና የማይጀምሩ ሰዎች ከልዑል እግዚአብሔር ኅብረት የወጡ ናቸው የሚል ከልዑል እግዚአብሔር ማኅበር የወጡ ናቸው። ድንግል ማርያምን ወላዲት አምላክ ብለው እመቤታችን ምስክር አድርገው የማያስተምሩ የማይጀምሩ ሰዎች እነዚህ ከልዑል እግዚአብሔር ኅብረት የወጡ ናቸው። ልዑል እግዚአብሔር ማዳንን በድንግል ማርያም ማኅፀን ጀምሯል። የመንፈስ ቅዱስ ምስክር ናት። መንፈስ ቅዱስ መንፈስ ማለት ረቂቅ ማለት ነው። መንፈስ ቅዱስ ደግሞ አይመረመርም። ድንግል ማርያም የወለደችበት ምስጢርም አይመረመርም። የማይመረመረው አይ ልቡና ወአይ ነቢብ ወአይ ሰሚ ዘይክል አይምሮ ዝንቱ ምስጢር ዘይትነገር ላይ በላይሃ በቅድስት ስለ ድንግል ማርያም ድንቅ ሆኖ የሚነገረውን ነገር መስማት የሚችል ጆሮ እንደምን ያለ ነው? መናገር የሚችል አንደበት እንደምን ያለ ነው? ማሰብ የሚችል ልቡናስ እንደምን ያለ ነው ይላል ቅዱስ ኤፍሬም ሲያደንቅ። የማይመረመር ምስጢር ነው። 3 ክንድ ከስንዝር ቁመት ይዛ ታያዋታላችሁ። እንደገና ደግሞ መልሳ ሰማይና ምድር የማይወስኑትን አምላክ በማኅፀኗ ወስናው በጀርባው አጭናው በክንዶቿ ታቅፋ ታገኙታላችሁ። ፍጹም የታተመች ዘላለማዊ ድንግል ናት። ነገር ግን ደግሞ አምላክን ጡት አጥብታ ስታሳድግ ታገኙታላችሁ። ረቂቅ ምስጢር ለድንግል ማርያም ተደረገ። መንክር ምስጢር ሀደረ ላይ ለኪ ያላት ለዚህ ድንቅ ተዋሕዶ ባንቺ ተደረገ። ድንቅ ምስጢር ባንቺ ተከናወነ። ይህን መናገር የሚችል የለም። ለማይመረመሩ ለመንፈስ ቅዱስ ግብ ተረክበት ጽንሰ መንፈስ ቅዱስ በመንፈስ ቅዱስ ጸንሳ ተገኘች የሚለውን የማቴዎስ ወንጌል ምዕራፍ 2 ቁጥር 18 ላይ ያለውን ሊቃውንት ተረጉሞት በግብረ መንፈስ ቅዱስ ይላል። በግብረ መንፈስ ቅዱስ ማለት መንፈስ ቅዱስ ስራው ረቂቅ እንደሆነ ግብሩ እንደማይመረመር በማይመረመር ምስጢር ማርያም ጸንሳ ተገኘች። በማይመረመረው መውለዷ ለማይመረመረው መንፈስ ቅዱስ ምልክት ናት። ድንግል ማርያም የእምነታችን ምልክት ናት። የመጀመሪያይቱ ደግሞ አማኝ ናት። ይገርማችኋል እኮ አሁን ስንት መጽሐፍ ተጽፎ ስንት ስብከት ተሰብኮ ስንት ትርጓሜ ተተርጉሞ ስንት ታምር ተደርጎ ክርስቶስ ከተወለደ 2018 ዓመት ሆኖት እስካሁን ድረስ ክርስቶስ አምላክ ሰው ሆነ፣ ሰው አምላክ ሆነ ሲባል እንቅልፉ የሚመጣ ሰው ስለሆነ የማይገባው ድንግል ማርያም ገና ሳታይ እንደው ምኑን እንዴት ብላ እንዳመነችው አይገርማችሁም? አምላክ ያበላል፣ አምላክ ያጠጣል፣ አምላክ ያለብሳል፣ አምላክ ያድናል ይባላል እንጂ አምላክ ይወለዳል ሲሏት እንዴት አልጨነቃትም? አይገርማችሁም? እምነቷ እንዴት ትልቅ እንደሆነ
የድንግል ማርያምን ያህል አማኝ ልብ ተገኝቶ ያውቃል? ኧረ የለም። የመጀመሪያ ያልከበዳት በእምነት ጉልበት የተቀበለችው ጠየቀች። እንዴት ሆኖ ነው እኔ ወንድ ሳላውቅም ወልደው በዚያውስ ላይ እኔ ፍጡር ፈጣሪ ይወዳል እንዴት ሆኖ ነው አለችው። ለእግዚአብሔር የሚሳነው ነገር አለ ብለሽ ነው አለ። ኧረ እሱስ የሚሳነው የለም እሺ አለ። አሁን ዛሬ ሁሉ እኮ ነው ሞኙ እየመጣ አምላክ ይወለዳል፣ አምላክ ይጠጣል፣ አምላክ ይበላል፣ አምላክ ያንቀላፋል እያለ ለድንግል ማርያም ግን አልከበዳትም። የተስፋችን ምልክት አምላክን ትወልጃለሽ፣ የምትወልጂው ደግሞ የዘላለም ንጉሥ ነው ተብላ ሲያበቃ ወዲያው እንደወለደችው መጥቶ ሕፃኑን እንዳይገሉ ግብፅ ዘሽው ሂጂ። አይገርማችሁ? ተስፋው ሙጥጥ አለ ማለት የሚወለደው ልጅ የዘላለም ንጉሥ ነው አላላችሁኝም? እና የዘላለም ንጉሥ ነው የአንድ ሀገር ንጉሥ ፈርቶ የሚሸሸው ምንድን ነው እየተናገራችሁ ያላችሁት አላለችም። እሺ ብላ የመታዘዟ ምልክት 600 ኪሎ ሜትር በላይ የማታውቀውን ሀገር የ15 ዓመት ልጅ ያዝናል። የተሰደደች የተስፋ ምልክት፣ የእምነት ምልክት፣ የፍቅር ምልክት፣ የመታዘዝ ምልክት፣ የብሕትውና ምልክት መቅደስ ገብታ ዞር ያላለችው 40 ዓመት አይናቸው 50 ዓመት 40 ዓመት አይናቸውን ዘወር ብለው ላላዩት ባይታውያን ምልክት እንድትሆን ርግብ እንተት ይኸው ለባይታውያን ያለው ሊቁ ለዚህ ያላት ባይታውያን ዙራ የምታረጋጋቸው መልካሚቱ ርግብ እናታችን ቅድስት ድንግል ማርያም የፍቅር ምልክታችን፣ የድኅነት ምልክታችን። ከዚህ ይላችኋል የመጨረሻው ላሳጥረው ብዙ መርሃ ግብር ስለሚኖር ከዚህ በኋላ ስለ ድንግል ማርያም አሁን እኔ ነገርኳችሁ እንዳይመስላችሁ ስለ ድንግል ማርያም እንድታውቁ ማሳሰቢያ ነው የሰጠኋችሁ እንጂ አሁን ስለ ድንግል ማርያም እኔ አሁን አስተምራችሁ መሰላችሁ እንደው ቢጨንቅ ነው እንጂ አይደለም። ልነግራችሁ የምፈልገው የመጨረሻ ድንግል ማርያም እያችሁ ምስክራችን አንድ ሰው ዕዳ ይከፈልለታል። ዕዳው ሲሰረዝለት ምን ይሰጠዋል? ደረሰኝ ይሰጠዋል። ሌላ ጊዜ ሲጠየቅ ይኸው ደረሰኝ የሚል ደረሰኝ። ትዝ ይላችኋል መጀመሪያ ዕዳ ስንገባ እዛፉ ስር አንድ ሴት ነበረች። ማን ትባላለች? እናታችን ሔዋን። ዕዳ ስንገባ አንድ ሴት ነበረች። ዲያብሎስ ሔዋንን እያሳየ ነበር። ናግባ ወደ ሲሆን የሚለን ሔዋንን ማስረጃ እያደረገ ዕዳ ውስጥ ስንገባ አንድ ሴት ዛፉ ስር አለች። ዕዳችን ሲሰረዝ ደግሞ ደረሰኙና የምትሰጠን የነፃነታችን ደብዳቤ ዛፉ ስር አንድ ሴት ያላችሁ ዛፉ መስቀል ነው። ያቺ የነፃነት ደብዳቤ ደግሞ ማን ናት? እመቤታችን። ዮሐንስ ወንጌል ምዕራፍ 19 ቁጥር 26 ላይ መድኃኒታችን ኢየሱስ ክርስቶስ በእኛ ላይ የነበረውን ያን ወደምሰሰ መጽሐፈ ዕዳ እንዳለ ቅዱስ ጳውሎስ የዕዳ ደብዳቤያችን በደሙ ቀዶ ኃጢአታችንን ሰርዞ መተላለፋችን ሁሉ እሱ ቤዛ ሆኖ የድነት በርን ከፍቶልን ሩጫውን አሳይቶን ሲፈጽም ይሄው እንግዲህ እርግማናችሁን አጠፋውላችሁ፣ ዕዳችሁን ሰረዝኩላችሁ፣ የገነት በር ተከፈተ፣ አርአያ ሆንኳችሁ፣ በኩር ሆንኳችሁ፣ የምህረት በር ሰጠዋችሁ። ለዚህ ደግሞ ምልክት የምትሆናችሁ ምስክራችሁ ይሄው እናታችሁ። ዮሐንስ ወንጌል ምዕራፍ 19 ቁጥር 26 ላይ እናታችን ድንግል ማርያምን ምስክር አድርጎ የነፃነታችን ምልክት አድርጎ ሰጠን። እመቤታችንን እናት አድርጎ የሰጠን አምላክ ክብር ምስጋና ይግባው። እንደው ሰው እመቤታችን አታስፈልገኝም ድንግል ማርያም አልልም የሚል ሰው እንደው የነፃነት ደብዳቤ አልፈልግም፣ እግዚአብሔርን ማወቅ አልፈልግም፣ መረዳትን አልፈልግም የሚል የደነደነ ልብ ያለው ሰው። እኛ ግን አባቶቻችን እንዳስተማሩን ዲያብሎስን ለመካዳችን በመስቀሉ ነፃ ስንወጣ ዲያብሎስን ደምስሶ ክርስቶስ ከመስቀሉ ስር ዲያብሎስን የደመሰሰው በመስቀሉ አርብ ዲያብሎስን ቀጥቅጦ ከዲያብሎስ ነፃ ወጣችሁ ለዚህ ምስክርና ይቻት እናቴ ብሎ እንደሰጠን ዛሬ ቀራንዮ ቤተክርስቲያን ናትና ቤተክርስቲያን ፊት ዲያብሎስን ክደን የክርስቶስ ወገን ለመሆናችን ምስክራችን ማርያም ናት። አሁንም እመቤታችን ምስክር አድርገን ለዲያብሎስ ድንግል ማርያምን እያሳየነው አይን እየታወረ መንግስቱን እንድንወርስ የመድኃኔዓለም ረድኤቱና ቸርነቱ አይለየን።
በዚህ ስም ጉባኤ ስለተዘጋጀን እጅግ ደስተኛ ነን። ብፁዕ አባታችንም እጅግ ድንቅ አደረጉ። ስለ እውነት አንድ ኦርቶዶክሳዊ ሊቀ ጳጳስ መታወቂያው ድንግል ማርያም ነው። መታወቂያው የሚታይበት የሚለካበት የሐዋርያት ምልክታቸው ሞገሶሙ ለሐዋርያት ሞገሰ ስብከቶሙ ለሐዋርያት የሐዋርያት የስብከታቸው ጣይ ድንግል ማርያም ነበረች። የሰማዕታት እሞሙ ለሰማዕት እናታቸው ድንግል ማርያም ነው። በሊቃነ ጳጳሳት ራስ ላይ የምታበራው ዕንቁ ድንግል ማርያም ነው። ብርሃኑ ደግሞ ልጇ ነው። አንድ ሊቀ ጳጳስ ምልክት አድርጎ የሚወጣው ለሊቀ ጳጳስ ሰይፍ የለው፣ ሰራዊት የለው፣ ጋሻ ጃግሬ የለው፣ ዱላ የለው፣ ሀብት የለው፣ ብር የለው። አንድ ሊቀ ጳጳስ ለልጆቹ የሚያሳየው ጋሻና ምልክት ድንግል ማርያም ነው። እኔ ምስክሬ ማርያም ናት ማለት ይሄ ነው። ይሄንን የብፁዕ አባታችን የአቡነ አብርሃም የግብር አባታቸው ቅዱስ ቄርሎስ የሁላችን አባት በ431 ዓመተ ምህረት ዓለም አቀፍ ጉባኤ በኤፌሶን ተዘጋጅቶ ነበር። ኤፌሶን የሚባል ቦታ ላይ ተዘጋጅቶ ነበር። እዚያ ተዘጋጅቶ ሳለ ግሪክ ውስጥ ማለት ነው ዛሬ ኤፌሶን ጉባኤ ተዘጋጅቶ ሳለ ንስጥሮስ የሚባለው ከሃዲ ድንግል ማርያምን ወላዲተ አምላክነቷን የካደው ከሃዲ ቄርሎስን ለመከራከር ሲመጣ ይዞ የመጣው 50 ወታደሮችን ነው። ይገርማቸዋል። ቅዱስ ቄርሎስሳ ምን ይዞ እንደሄደ ታውቃላችሁ? ወደ ጉባኤው ወላዲተ አምላክ የሚል ታፔላ የያዙ 50 ጳጳሳት ነው ይዞ ሄደ። ወላዲተ አምላክ ዓለም አቀፍ የቅዱስ ቄርሎስ መታወቂያ ስም። የሞተውን ይህን ስም እየተናገረ ወላዲተ አምላክ የሚል ጽሑፍ አጽፎ እንደ ዛሬ ኮምፒውተር የለ በብራና አጽፎ ጳጳሳቱ ያንን ዘርግተው ይዘው ወላዲተ አምላክ እያሉ ነበር ኤፌሶን የደረሱት። የቄርሎስ ምስክሩ የነገረ ክርስቶስ እንዲያውም እኮ the father of Christology ለሚባል ቅዱስ ቄርሎስ ወይም the doctor of Christology ይባላል። የነገረ ክርስቶስ አባት ነው የሚባለው። ክርስቶስን እንደ ቄርሎስ አድርጎ የሰበከ የለም። እንደ ቄርሎስ ክርስቶስን የሞተለት ያመሰጠረው ያዋሃደው ተዋህዶን የገለጠ የለም። ምልክቱ ግን ድንግል ማርያም ነበረች።